ደግሞ ኬሳ ምናልባት መሬት ላይ ያለውን ነገር ማንበብ አይችሉም ወይ? እንግዲህ ጦርነቱ የተባበሩት አረብ ኤሚሬትስም ይሁን አብይ አህመድ ከጦርነት ውጭ መኖር የማይችል ባለፉት 8 ዓመታት ያሳየን እሱን ነው። አንድም ቀን ያለ ጦርነት ኖሮ አቅም ከዛ ከጦርነት ልክፍትና ፍቅር የተነሳም ይሁን በምንም ይሁን ግን ኢትዮጵያ ውስጥ አብይ አህመድ በአሁኑ ሰዓት 4-5 ቦታ ግንባር መክፈት አይችልም። ሰራዊቱ ከወዲሁ እንደ ፍየል ቆዳ ተወጥሯል። ወዴት እንደሚሄድ ወዴት እንደሚያርፍ እንኳን አያውቅም። አንዳንዱ ከማሰልጠኛ ካምፕ ገና መሳሪያ እንኳን በእጁ በወጉ ሳይዝ ነው ጭነው እየወሰዱ ያሉት። ምናልባት በቴክኖሎጂ እናሸንፋለን ብለው ነው ወይስ በተለየ ሁኔታ? ምክንያቱም 4 ቦታ ግንባር በኦሮሚያ ክልል እኮ እስካሁን የኦሮሞ ነጻነት ሰራዊት የአብይን ወታደሮች ባገኙት ቦታ ሁሉ እየመቷቸው ነው። መንገድ ላይ ጉዞ የሚያደርጉ የአብይ አህመድ ወታደሮችን ወደ ሰሜን መንገድ ላይ ጠብቀው እያጠቋቸው ነው። ስለዚህ እንዴት ጦርነቱን እናሸንፋለን ብለው ዩናይትድ አረብ ኤሚሬትም ትሁን አብይ አህመድ ገቡበት? ምናልባት የቴክኖሎጂ ጦርነት እያለ አብይ የሚኩራራበት ነገር አለ። ቁጭ ብለን በሪሞት ኮንትሮል ጦርነትን ማካሄድ እንችላለን የሚል የአየር ኃይል አዛዡን ተናግሯልና ከዛ አንፃር ነው እንዴ ነው ይህንን ጦርነት ለማሸነፍ ምን አቅም ምን ቁመና አላቸው? ከዛ ከቴክኖሎጂው ባሻገር ጦርነት ምናየው ከሆነ ጦርነት ሙሉ በሙሉ የሚወሰነው በእግረኛ ነው። ይሄ የፈለገ ድሮን ሚሊዮን ድሮን ብታሰለፍ መቋጫው በእግረኛ ነው። ይሄ በጀት እንትን ብዙ አይሄድም እሱ። ይሄ በዓለም ላይ ሳይንሳዊ ነው ይሄ። ስለዚህ የእግረኛ ጦር ነው የሚያሸንፈው። እነሱም ይሄንን ሳይንሱን ያውቃሉ። የተወሰኑ ካምፖችን አሁን ድሮን የምንለው እኮ ወታደር አንድ ቦታ ተሰብስቦ አንድ 10 ወታደር አንድ ቦታ ተሰብስቦላቸው ከጠበቀ ነው የሆነ ነገር ጣል የምታደርገው። ከዛ ውጪ አንድ ወታደር በአንድ ድሮን አትችልም። እንትንም ይሄ ሚጋ 3ን ተጠቅመ የተለያዩ ጄቶችን ተጠቅመ የምታደርገው ብዙ የምትጎዳው ነገር የለም። ይሄ ወታደራዊ እንትን ነው። ስለዚህ አሁን እነሱ ምንድነው ነው እስከሚገባኝ የአብይ ሰራዊት ውስጥ በጣም ተስፋ ቆርጧል። የሱ አመራሮች ጦርነቱን አልፈልጉም፣ ተዳክሟል፣ ኤግዞስት አድርጓል መከላከያ ሰራዊት። እንግዲህ 7 ዓመት ሙሉ የተዋጋ ወታደር እኮ ይደክማል። ጦርነት እኮ በጣም አጭር መሆን አለበት። ታርጌት ያለው ታርጌት ይሄንን አቺቭ ካደረኩኝ ጨርሳለሁ ብለን ፕላን የምታደርገው። የጦርነቱን ፕላን የሌላቸው ሰዎች ናቸው ኢትዮጵያን ያዙት። ጦርነት ለማካሄድ ምንድነው ግቡ? ኢትዮጵያ ጦርነት ግቡ ምንድነው? የአብይ የኢትዮጵያ ጦርነት ግቡ ምንድነው? የለም እኮ ምን አቺቭ ቢያደርግ ጦርነቱ ያበቃል? የለም። ስለዚህ አብይ እኮ ያጣል። እንግዲህ አማራ ክልል ላይ ምን እየተፈጠረ ያለው እና እያየን ኦሮሚያ ክልል እናጣለን። አብይ ሁለቱን ክልል መቆጣጠር ያልቻለበት እንትን ሰዓት ትግራይ ክልልን ጨምሮ የኢትዮጵያ ኢኮኖሚ በወደቀበት ሰዓት ዛሬ አሁን የጦርነት ሀብት ብሎ እየሰበሰቡ ነው። ዛሬ የሰማሁት 80 ባለሀብቶች አካውንት ተዘግቷል። ገንዘቡን ስጡን ተብሎ የኃይሌ ገብረስላሴ አንዱ ኃይሌ ገብረስላሴ እንደሆነ ሰምቻለሁ። ሙሉ በሙሉ ለጦርነት እንዲሆን ብዙ እንትን 80 የባለሀብቶች አካውንት ተዘግቷል፣ ታሽጓል እና ገንዘብ የለህም። አሁን እነሱ ማለት ዩኤኢ ፋይናንስ እናደርጋለን ችግር የለውም ስላለች ጦርነት በጣም ውድ ነው፣ ኤክስፔንሲቭ ነው። አሁን ኢትዮጵያ ባለፉት 7 ዓመታት እንትን ያወደመችው ሀብት እንግዲህ አብይ ያወደመው የሀገሪቷ ሀብት ብናይ
ምናልባት ኢትዮጵያ የ30 የ20 ዓመት ባጀት ጂዲፒ ሊሆን ይችላል፣ ከባጀት ያለፈ ጂዲፒ ሊሆን ይችላል። ኢትዮጵያን በ40 በ50 ዓመት ወደኋላ የጎተተን በኢኮኖሚ እድገቱ ወደኋላ የጎተተን ነው የሚሆነው። ለምን ጦርነት በጣም ኮስቲሊ ነው መሰል እና አብይ ያደረገ ያለው ይህንን ካልኩሌት አያደርግም ወይ? ለሰው ህይወት አያስብም ወይ ነው ተብሎ ሰው ይጠይቃል። ሰው ይሄንን አይደለም። አብይ እንደዛ ሰው አይደለም። አብይ ለስልጣን ነው ካልሆነ ምንም ነገር ይጥፋ ብሎ የሚያስብ ሰው ነው። አሁን እኔ ከፈለኩኝ ለ20 ዓመታት መዋጋት ይችላል ማለት አሁን ይችላል። 20 ዓመት የሚያዋጋ ወጣት አለኝ አለ ኢትዮጵያ ውስጥ በአንድ ቀን በአንድ ወር ውስጥ 3 ሚሊዮን ወታደር መመልመል ይችላል አላለ። እንግዲህ አይነት ሰው ነው እንግዲህ ኢትዮጵያን አንቆ ያዘ። ያስቡም ወይ ራሽናል በሆነማ ከጀመሩ እኮ ጦርነት ኦሮሚያ ላይ አይከፍትም፣ ትግራይ ላይ አይከፍትም፣ አማራ ላይ አይከፍትም፣ ህዝብ ላይ ጦርነት አያውጅም። አብይ ጤናማ ሰው ቢሆን ለምን ስልጣን በሌላ እንትን ታገኛለህ? የግድ እኮ ስልጣን ከጦርነት ብቻ አይመጣም። በመነጋገር አንዳንዶቹን ታሳምናለህ፣ አንዳንዶቹን ደግሞ ነገር ሰጥተህ ትቀበላለህ። ከዛ ብዙ እኔ አሁን 2018 አካባቢ በዛይ አብይ ከስልጣን ይወርድ ያለ ከትግራይ ራሱ ሰው ነበር እንደ 2018 ወደ ሰመራ አካባቢ ጁንታና እንትሲዮ ዋት ገዳቸውን ሰፋ ምናምን ባሉ ሊኖሩ ይችላል። ነገር ግን የትግራይ ህዝብ እኮ እዛ ሄዶ በትግረኛ በትግራይ እንትን ስራ አካል ሰብሰብ አድርጎ በትግረኛ አውርቶ በጣም እንጂ ምን አይነት መሪ ነው ያገኘ ነው? አማርኛ የሚናገር ፋኖ ነው በቃ ጉድ እኮ ነው በዛን ሰዓት። እና ኤኒዌይስ በሌላ አማራጭም ስልጣን ማግኘት ትችላለህ። የግድ እኮ አብይ እዛ ሰው አይደለም። ስለዚህ አሁን ኮንሲኩዌንሱን ብለህ አንተ ራሽናል ሰው ሆነ ነው የምጠይቀው። ለምንድን ነው ስሌቱ እንደው ካልኩሌት አድርጉ ወይ ኮስት ቤኔፊት አናሊሲሱ አይታይም ወይ? ይሄ ራሽናል ሰው ነው እንትን ካልኩሌት የሚያደርገው። አሁን ዶክተር ሚልኬሳ አንድ ነገር ምናልባት ቀደም ሲል ያነሳሁት ነው። ይህን ጦርነት ሊያስቀር የሚችል ምን ተአምር አለ? አብይ አህመድ እንደሚሸነፍ ይታወቃል። ግን ነገ ከነገ ወዲያ የጦርነት መጨረሻ ድርድር መሆኑም ምንም ጥርጥር የለውም። ዓለም አቀፉ ማህበረሰብ ዝም ብሎ አያይም። ነገ ከነገ ወዲያ ጥይት ሲተኮስና ሰላማዊ ዜጎች መጎዳታቸውን ጦርነቱ እየከፋ ሲመጣ ጣልቃ ገብተው ተጭኖም እጅ ጠምዝዘውም ቢሆን ወደ ድርድር ማምጣታቸው አይቀርም። ይህ ከመሆኑ በፊት የሁሉ ህዝብ ከማለቁ በፊት ከወዲሁ ጦርነቱን ማስቆም የሚቻልበት ተአምር አለው። ያው ነገሮችን እንደው እንመልከት። ደቡብ ሱዳን ላይ የአብይ አህመድ መንግስት የጦር ሰፈር ሰጥቷል። የጦር ሰፈር መስጠት ብቻ ሳይሆን የራሱን ኢትዮጵያውያን ዜጎችንም መለዮ ለብሰው የሱዳንን የአማጺውን መለዮ ለብሰው በጦርነቱ እንዲሳተፉ እያደረገ ነው። ስለዚህ በጦርነት ውስጥ ገብቷል ማለት ነው። ሌላ አምስተኛ ግንባር። እነዚህ ነገሮች ከመሆናቸው በፊት አሁን የተባበሩት አረብ ኤሚሬትስ ከወዲሁ ትንሽ ራሷን ሸርተት እያደረገች ነው። ለመጣባት ተቃውሞ መልስ እየሰጠች ነው። ምናልባት የቱርኩ ፕሬዝዳንት በሚቀጥለው ሳምንት በዚህ በያዝነው ሳምንት ውስጥ ወደ አቡዳቢ ዱባይ ይሄዳሉ ተብሎ ነበር። በመጨረሻው ሰዓት ጉብኝታቸው መሰረዙን እየሰማን ነው። ሳውዲ አረቢያም ጉዳዩን እያጤነችው ነው ያለችው። ለኢትዮጵያ የምታደርገውን ድጋፍ አቁም እያለች ነው ለአቡዳቢ ለተባበሩት አረብ ኤሚሬትስ። ስለዚህ ነገሮች መቃየራቸው አይቀርም። አብይ አህመድ ጌታዋን ያመነች ምን ላቷን ውጪ ታሳድራለች ነው። በተባበሩት አረብ ኤሚሬትስ ትከሻ ላይ ሆኖ ጦርነት መክፈት ላያዋጣው እንደሚችል የተረዳውም ይመስለናል። ከዚህ አንፃር እንደው እነዚህ ነገሮችን ከግምት በማስገባት በተለይ ደግሞ ከማንም በላይ ጦርነት ማስቆም የሚችለው የኢትዮጵያ ሕዝብ ነው። ባለመተባበር ልጆቹን ባለመላክ እንደው ምን ይታያል? ማን ጎበዝ ማን ቆራጥና ጠንካራ ሆኖ ይህን ጦርነት ሊያስቆም ይችላል? ጦርነቱን እየመራ ያለው ዩኤኢ የተባበሩት አረብ ኤሚሬትስ መሆኑ ግልጽ ነው። ስለዚህ አብይ ታዛዥ ነው እንጂ አዛዥ አይደለም። እዚህ ላይ ትዕዛዝ ተቀባይ ነው እንጂ እምቢ የሚል ሰው አይደለም አብይ። ስለዚህ አሁን የጦርነቱ ባለቤት ዩኤኢ ከሆነ
አብይ አስፈጻሚ ከሆነ ማን ነው ይሄንን የሚያስቆመው ካልከው አብይ አማራጭ አለው። ጦርነቱ ላይ እምቢ ብሎ እኔ ከዚህ በቃኝ ኢትዮጵያውያንን ጋር እንደዚህ አልገላቸውም ኢትዮጵያውያን እስካሁንም ብዙ ገድያለሁ ብሎ ዩኤንም እምቢ ማለት ከዛ በኋላ ስልጣኑንም ደግሞ ማሰከሩ ከዛ የሽግግር መንግስት ይቋቋማል። ከዛ ውጪ እንግዲህ ኢትዮጵያውያን የመጨረሻ ስልጣን ያላቸው ትልቁ ስልጣን የኢትዮጵያ ህዝብ ነው። ኢትዮጵያ ህዝብ ሲቆርጡ ሰውየውን ይሸኛሉ። የተባበሩት አረብ ኤሚሬትስንም ኢትዮጵያን አፍርሳ ሳታሳየን በፊት ገደብ እንዲኖራት ይደረጋል። አጠቃላይ አብይ ጉልበት አለኝ የተለያዩ በአንድ ጊዜ በኦሮሚያ በአማራ ክልል አሉ አፋርም እኮ ምን ብሏል። አፋር ክልል እንደዚህ በፊት አይሆንለትም የለም። አጠቃላይ የቀጠናው የኃይል አስተላለፍም ተለውጧል። ለምሳሌ ቅድም አንተ የሳውዲ አረቢያ አመራሮች አብይን ተው እዚህ ጦርነት በተለይ ደግሞ ከኤርትራ ጋር ያለውን ነገር አቁም ኢትዮጵያ ብሎ በዚህ ባሳለፈው ሳምንት የሳውዲ መንግስት ተወካይ መሪዎች ኢትዮጵያ ተገኝተው ማስጠንቀቂያ ሰጥተዋል። አሁን መጪው ማክሰኞ ደግሞ ኤርዶጋን ራሱ የቱርኪው መሪ ይመጣል ኢትዮጵያ። እሱም ለማስጠንቀቂያ ነው የሚመጣ። ኢትዮጵያ ብትተው ይሻላል አብይ ተው፣ ይህ ጦርነት ከኤርትራ ጋር ከትግራይ ጋር ከሀገር ውስጥ ጦርነትን አቁምና ሰላም በድርድር ጨርስ ብሎ ኤርዶጋንም ማክሰኞ ይመጣል። ይህ ሁሉ ጫና ምንድነው? ቀደም ሲል ካልከው አንፃር አብይ ምንም ስልጣን ከሌለው ይሄን ጦርነት በታዛዥነት በቅጥረኝነት የሚያካሄድ ከሆነ እነሱ ለምን ጫናቸውን የተባበሩት አረብ ኤሚሬትስ ላኪዋ ላይ አብይን የምታዘዋ ላይ ደሞዝ ከፋይዋ ላይ ለምንድን ነው ጫናቸው የማያደርጉት? አሁን እንደሰማነው የተባበሩት አረብ ኤሚሬትሱ መሪ ሆን ብሎ ነው የቱርክ መሪ እንዳይመጣ ያደረገው። ሰበብ ምክንያት ተደርድሮ አሁን ያ ጉብኝት ወደ የተባበሩት አረብ ኤሚሬትስ የሚደረገው የኤርዶጋን ጉብኝት ተሰርዟል። ሆን ብሎ ነው ያደረገው። ስለዚህ በአብይ ውሳኔ የሚለወጥ ነገር ከሌለ ከንቱ ድካም አይሆንባቸውም ወይ አብይ ጋር መተው ጫና መፍጠራቸው ማለት ነው? እሱማ ምን መሰለህ ቅድም እኮ ብያለሁ። አብይ መወሰን ይችላል እንዲህ ማለት ከዩኤኢ ጋር እንቢ አላደርግም ብሎ ከወሰነ እንግዲህ የሱ ነፍሰባት ጋር መቆራረጥ ያስፈልጋል ማለት ነው። ያንንም ሊያደርግ ይችላል። ኤግዛክትሊ ራይት መሰል ያንን ኢትዮጵያ እናቶችን መፈለግ ነው ቀላሉ ነገር። ኢትዮጵያውያንም ሉዓላዊ ህዝብ ናቸው፣ ስልጣን ሊሰጡ ይችላሉ። ለአብይ ግን ከዚህ በኋላ የሚሰጡ አይመስለኝም ያበቃ ጉዳይ ስለሆነ እና ምንድነው አሁን በዓለም አቀፍ አካሄድ እንትንን መቀየር ትችላለህ። አይተህ ላጎተንም ዩኤኢን ከተወ እነሱ ደግሞ እናግዛለን ይላሉ። ሳውዲም ቱርኪም የተባበሩት አረብ ኤሚሬትስን ተውና የምትፈልጉን ደግሞ ከኛ ውሰድ ይላሉ። ይሄ የታወቀ እኮ ነው በዓለም አቀፍ ግንኙነት። አሁን ሳውዲ ጦርነት አትፈልግም። በአፍሪካ ቀንድም ይሁን በየመንም ይሁን ሶማሌላንድም ይሁን ይሄ የሚያደርጉት ሶማሌላንድ አካባቢ አብይ የሚያደርገውን ጉዳይ ቱርኪም አልወደደችም፣ ሳውዲም አልወደደችም። ስለዚህ አሁን አብይ እጅህን ሰብሰብ አድርግ፣ ከሶማሌላንድም እጅህን ሰብሰብ አድርግ፣ ከሱዳንም ሰብሰብ አድርግ፣ ይሄ ከኤርትራ ጋር የምታካሄደውንም ጉዳይ አቁም ነው። የውስጥንም እንደም ለሰላም ከፈለክ እናግዝሃለን እና አሁን ውድድሩ በቀጠናው ዩኤኢ
እና ሳውዲ እየተወዳደሩ ነው። ያ ነገር ወደ ኢትዮጵያ እየመጣ ነው። የውክልና ጦርነት ነው አሁን ኢትዮጵያ የምታካሄደው። ዩኤኢ ወክላ ጦርነት ኢትዮጵያውያን ይሞታሉ። ይሞቱም ኦፍ ኮርስ። ስለዚህ አሁን አብይ ሐሳቡን መቀየር ይችላል፣ ነገር ግን ኮንሲኩዌንስ አለው። ሐሳቡን ከቀየረ የሚያጣ ነገር አለ። ያንን የሚያጣ ነገር ደግሞ ካጣ አብይ ስልጣኑን የሚያጣ ይመስለዋል። ስለዚህ እንደኔ አስተሳሰብ አብይ ደግሞ ስልጣን ወይ ሞት ስለሆነ ሻሁን የኢትዮጵያ ህዝብ 130 ሚሊዮን ህዝብና ስልጣንን አንዱን ምርጥ ከተባለ አብይ ስልጣኑን ይመርጣል። 130 ሚሊዮን ቢያልቅ የሱ ጉዳይ አይደለም። ኢትዮጵያ ብትበተን አርቆ ወይ ያው አንተ ቆይ የተባበሩት አረብ ኤሚሬትስ የኢትዮጵያ ወዳጅ ሆና ኢትዮጵያን አንድነት ኢትዮጵያን ሉዓላዊነት ትጠብቃለች። እንደዛ ምን አለ የዩኤኢ ተልእኮን እናውቃለን በደንብ። እኔ እስከሚገባኝ ድረስ በመለስ ጊዜ መለስ ዜናዊ ሳይኖር ለዩኤኢ ሞክሮ ነበር እንባ አስገባን መለስ እንዲያለ እነሱ ይዘው የሚመጡት ሌላ ጣጣ አለ። አይ ብሎ አምባገነን በሆነም መለስ በውስጥ ችግር ቢኖርም ለውጭ ሀገር ለተባበሩት አረብ ኤሚሬትስ አሳልፎ ኢትዮጵያውያንን አልሰጠም። ማለት ተላላኪያ ሁሉ ገቡ፣ ሙሉ የኢትዮጵያ ሉዓላዊነት ተረከቡ። ዛሬ እኮ ይልማ መርዳሳን የሚልከው ማነው? ከቀጥታ ዩኤኢ ይሰማራሉ። እዚህ ቦታ እንደዚህ አይነት አርጉ፣ ነገ ጠዋት ወደ ሰሜኑ ወታደር እንቅስቃሴ አድርጉ፣ ይሄን ትዕዛዝ ከዛ ነው። ስለዚህ አሁን ያለ አማራጭ አብይ ያንን ያደርጋል፣ ካልሆነ ደግሞ ኢትዮጵያ ህዝብ የመጨረሻው ውሳኔ ይሰጣል የሚላለኝ። ዶክተር ሚልኬሳ የተባበሩት አረብ ኤሚሬትስ ላይ ጫናው ቀላል አይደለም። አሁን እንደምንሰማው 3 የአሜሪካ ሴናተሮች የተባበሩት አረብ ኤሚሬትስ ላይ ማዕቀብ እንዲጣል በተለይ ከዚህ ከጦር መሳሪያ ዝውውር ጋር በተያያዘ እንቅስቃሴውን የሚገድብ ማዕቀብ እንዲጣል ሐሳብ አቅርበዋል። ጫናው እየገፋ ነው። ሳውዲ አረቢያ በዚህም በዛም የተባበሩት አረብ ኤሚሬትስ ላይ ከፍተኛ የሆነ ተጽዕኖ እየፈጠረች ነው። ከየመን እንድትወጣ አድርጋታለች። ከሶማሊያም ጓዟን ጠቅላ እንድትወጣ አደረገችው በሳውዲ አረቢያ ጫና እንደሆነ ይታወቃል። ሳውዲ አረቢያ እግር በእግር እየተከታተለች ነው። ያንቀላፋችው ሳውዲ አረቢያ በመጨረሻም ነክታ የዚህ የተባበሩት አረብ ኤሚሬትስን አጥፊነት እግር በእግር እየተከታተለች እያስቆመች ነው። ስለዚህ ነገ ከነጎዲያ አብይ ፈለጎም አልፈለጎም የተባበሩት አረብ ኤሚሬትስ በእነ አሜሪካ ጫና በሌሎች ሀገራት ጫና እጇን ልትሰበስብ ትችላለች። የዛን ጊዜ አብይን ምን ይውጣዋል ነው እንግዲህ በራሱ የሚያደርገው ነገር እንደሌለ ነው። በነገራችን ላይ አንዳንድ መረጃዎችም እየወጡ ነው። ምናልባት ጃዋር ያጋራውንም መረጃ በዚህ አጋጣሚ ማንሳቱ ጥሩ ነው። ይሄ የሚሰሩት ሪዞርቶች ኢትዮጵያ ውስጥ በየቦታው የሚገነቡት ቅንጡ ሪዞርቶች፣ መናፈሻዎች በዋናነት ለሳውዲ ለተባበሩት አረብ ኤሚሬትስ ባለሀብቶች ነው። ይሄ ከፍተኛ ወንጀል እየተሰራበት ያለው አሜሪካንን እያመሰ ያለው የኤፒስቲን ፋይል የሚባል አለ። የዛ አይነት የዛ ተጠቃሚ ሆኖ አሁን ከስልጣንም ወርዷል። የዲፒው የዚህ የተባበሩት አረብ ኤሚሬትስ የዚህ ዲፒው ኃላፊ ከዚህ ጋር ተያይዞም ራሱ ስልጣን መልቀቁ ተሰምቷል። እነዚህን ሪዞርቶች ኢትዮጵያ ውስጥ የሚያሰሩት እነሱ ናቸው። ምንድነው የወሲብ ንግድ በጨለማ የሚከናወንበት ቦታዎች እንደሆኑ እየተነገረ ነው። የሚጠበቁት በፌደራል መንግስቱ ጦር ነው። ከአብይ አህመድ ትዕዛዝ ውጪ እዛ ሄዶ ሊዝናና የሚችል ሰው እንደሌለ ነው እንግዲህ ከመረጃው የተረዳ ነው። ስለዚህ እቺ ሀገር ስር ሰዳለች። የአብይ አህመድ ጓዳ ውስጥ ገብታለች። አብይ አህመድ እንዴት መተንፈስ እንዳለበት ሁሉ የምትወስነው እቺ ሀገር ናት። በቀላሉ ሊላቀቅ አይችልም። እቺ ሀገር ክንፏ የተመታለት አብይን ምን ይውጣዋል የሚለውም አብሮ የሚነሳ ጉዳይ ሆኗል። ዶክተር ሚልኬሳ የታወቀ ነው እኮ እንደ የሚያበላ ሰው ህይወት በሱ ላይ የተንጠለጠለ ከሆነ አብረ ትሄዳለህ። ከሶቪየት ጋር የነበሩ መንግስታት ሶቪየት ስትወድቅ እነሱም ወደቁ። ይሄ ነው እሱ የአብይ ታሪክ እንደዛ ነው የሚሆነው። በነገራችን ላይ አሁን ይሄ ሪዞርቶቹን ያነሳው አንድ ሁለት ጊዜ የአቡዳቢ የዩኤኢ መሪ መሐመድ ቢን ዚያድ ኢትዮጵያን በጎበኙበት ጊዜ የት ነው ያደረ መሰለ? አዋሽ ላይ የተሰራ
ምንድነው የሚባለው በሰቃይቅ ላይ ማለት ነው። አዎ እዛ ፈንታሌ ውስጥ የተሰራ አንድ ሪዞርት አለ። በኑና ሪዞርት የሚባል እዛ ውስጥ ነው። አሁን ከዩኤኢ የሚመጡ ሰዎች እዛ ነው የሚያርፉት። ሌላ ሰው ኢትዮጵያዊ እዛ ገብቶ እንትን አያደርግም። እና አዋሽ ላይ ነው የተሰራ። ስሙ ራሱ አይደለም እዛ እነሱ ስም ነው። እና ኤኒዌይስ አጠቃላይ ይሄ ሪዞርቶቹ የዲፒ ወርልድ ነው ፋይናንስ የሚያደርገው። በተለይ ደግሞ በጣም የሚዘገንን ነገሮች አሉ። እሱ ውስጥ አንገባም። በተለይ የሴቶችን መብትን በተመለከተ የሚሰቀጥል ጉዳይ አለ ከአብይ ጋር በተለይ የተያያዘ እና እሱን ባናወራ። አጠቃላይ ግን የዩኤኢ ከአፍሪካ ቀንድ ስትባረር ጓዟን ጠቅልላ ስትሄድ ያው አብይም አብሮ ጓዙን ጠቅልሎ ይሄዳል። ይሄ ምንም አጠያቂ አይደለም። የጊዜ ጉዳይ ነው እንጂ ደግሞ ይሄ ይፈጸማል። ማንም መሪ በተለይ ደግሞ ዩኤኢ በጣም በዓለም አቀፍ ለምሳሌ ሊቢያን አፈረሰች፣ ሱዳንን አፈረሰች፣ የመንን አፈረሰች፣ ሶማሊያን አፈረሰች። ቀጥሎ ኢትዮጵያን ማፍረስ አትችልም። ኢትዮጵያውያን ይሄንን አይፈቅዱም። ስለዚህ እዚህ ላይ ሁሉም ሰው ይተባበራል የሚል እምነት አለኝ።